ኳታር መስመሯን ለይታለች። ከአሜሪካ ጋር መዛመዷ እንደማያዋጣት እየተረዳች ይመስላል። የኳታር የቀድሞ ጠቅላይ ሚኒስትር የአሜሪካን ቀጣይ እቅድ አደባባይ አስጥተውታል። ፕሬዚዳንቱ እንዳሉት አሜሪካ የገልፉ ሀገራት ጦርነቱን ቢቀላቀሉ ወዲያ ከኢራን ጋር ያላትን ውጊያ ታቆማለች፣ ከዚያም ለኛ የጦር መሳሪያ ሻጮና በሳቱ ትሞቃለች ሲሉ ሐቁን ተናግረዋል። ኳታር በአሜሪካ ላይ የወሰነችው ምንድነው? የአሜሪካ ጦር ከአልኡዴይድ የጦር ቤዝ እንዲወጣ ቢደረግ ምን ይፈጠራል? ትራምፕና እስራኤልን ያስቆጣው የኳታር ውሳኔ በዝርዝር እናየዋለን። አብራችሁን ቆዩ። በአሜሪካ በእስራኤልና በኢራን መካከል እየተፋፋመና እየከረረ በመጣው መጠነ ሰፊ ወታደራዊ ግጭት መሃል ኳታር እጅግ ውስብስብ የሆኑ ጥምረቶችንና ቀጠናዊ ተጽዕኖችን የምታስተናግድ ቁልፍ ተዋናይ ሆና ብቅ ብላለች። ከኳታር ከፍተኛ የመንግስት ባለስልጣናትና የቀድሞ መሪዎች የሚወጡ የቅርብ ጊዜ መግለጫዎች ኳታር ከአሜሪካ ጎን በመቆም በጦርነት ውስጥ በጥልቅ ከመሳተፍ በከፍተኛ ጥንቃቄ ራሷን እያራቀች መሆኗን ያሳያሉ። በተለይም የኢራን ያጸፋ ጥቃቶች ኳታርን ጨምሮ ሌሎች የባህረ ሰላጤው ሀገራትን ኢላማ እያደረጉ በመሆናቸው ዶሃ ያለባትን ስጋት ይበልጥ እንዲጨምር አድርጎታል። የአቋም ለውጥ ይበልጥ ጎልቶ የታየው የቀድሞ የኳታር ጠቅላይ ሚኒስትር ሐማድ ቢን ጃሲም ቢን ጃበር አልታኒ በሰጡትና በስፋት በተሰራጨው አስተያየታቸው ነው። ሐማድ ቢን ጃሲም እንዳስጠነቀቁት የባህረ ሰላጤው ሀገራት በኢራን ላይ የሚሰነዘረውን ጥቃት የሚያባብሱ ከሆነ የአሜሪካ ሚና በቀጥታ ከመሳተፍ ይልቅ ለሁለቱም ወገኖች መሳሪያ ወደ መሸጥ ሊሸጋገር እንደሚችልና ይህም በመጨረሻ ሰፊውን ጂኦፖለቲካዊ ግብ ለማሳካት የሚደረግ ስሌት እንደሆነ ገልጿል። ጦርነቱ ወደ ሁለተኛ ሳምንት በተሸጋገረበት በዚህ ወቅት የኢራን ሚሳይሎችና ድሮኖች የኳታር መሰረተ ልማቶችና በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን እየመቱ ይገኛሉ። የዶሃ ዲፕሎማሲያዊና ወታደራዊ ምላሾች የአገሪቱ ሉዓላዊነት ለማስከበርና ረጅም ጊዜ ሊወስድ በሚችል ፍልሚያ ውስጥ ላለመዘፈቅ የሚደረግ ጥንቁቅ ጥረቶች ነጸብራቅ ናቸው። የአስከፊ ግጭት የተቀሰቀሰው አሜሪካና እስራኤል በቅንጅት በኢራን የኒውክሌር ተቋማትና ቁልፍ ወታደራዊ ማዕከላት ላይ ድንገተኛ የአየር ድብደባ በመፈጸማቸው ነበር። የጥቃት የኢራን በላይ መሪ የሆኑትን አያቶላህ አሊ ኻሜኒ እንዲገደሉ ምክንያት ሆኗል። ኢራንም በበኩሏ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ተቋማት በእስራኤል ግዛትና ዋሽንግተን ይደገፋሉ ተብለው በሚታሰቡ የባህረ ሰላጤው የተባበረ ምክር ቤት አባል ሀገራት ላይ መጠነ ሰፊ አጸፋ ጥቃቶችን በመሰንዘር ምላሽ ሰጥታለች። በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ማዕከል የሆነውን የአልኡዴይድ የአየር ኃይል ሰፈርን የምታስተናግደው ኳታር ከኢራን የሚተኮሱ በርካታ የጥቃት እሩምታዎችን ለመመከት ተገዳለች። ሰኞ ዕለት በደረሰ አንድ ጥቃት ብቻ ኳታር 13 ሚሳይሎችንና 4 ድሮኖችን በአየር ላይ ማክሸፍ ችላለች። እነዚህ ጥቃቶች ከተመቱ ሚሳይሎች በሚረግፉ ፍርስራሾች ምክንያት በንጹሃን ዜጎች ላይ ጉዳት ከማድረሳቸውም በላይ እንደ አውሮፕላን ማረፊያዎችና የኃይል ማመንጫ ተቋማት ያሉ የሲቪል መሰረተ ልማቶችን አውኳል። የሁኔታ ኳታር ምንም አይነት ትጥቅ ወታደራዊ እርምጃ ውስጥ ሳትገባ የመከላከል አቅሟን በድጋሚ እንድታረጋግጥ አስገድዷታል። በኳታርና በአሜሪካ መካከል ያለው ግንኙነት በታሪክ ሂደት ውስጥ በጋራ ስልታዊ ጥቅሞች ላይ የተመሰረተ ሆኖ ቆይቷል። እንደ አውሮፓውያን አቆጣጠር በ1996 የተመሰረተው የአልኡዴይድ የአየር ኃይል ሰፈር ለአሜሪካ መካከለኛ እዝ እንደ ዋነኛ የክዋኔ ማዕከል ሆኖ ያገለግላል። የማዕከል እስከ 10,000 የሚደርሱ የአሜሪካ ወታደሮችን የሚያስተናግድ ሲሆን በመላው ቀጠናው ለሚከናወኑ ወታደራዊ ዘመቻዎች እንደ ዋነኛ መነሻ ሆኖ ያገለግላል። ኳታር በዚህ የአየር ኃይል ሰፈር መሰረተ ልማትን ለማዘመን ከ8 ቢሊዮን ዶላር በላይ ወጪ ያደረገች ሲሆን የአሜሪካ ጦር በፍጥነት እንዲሰማራና የአየር ላይ እንቅስቃሴዎችን በብቃት እንዲያከናውን አስችሏል። የባጋርነት በመከላከያ ስምምነቶች የተጠናከረ ሲሆን እንደ አውሮፓውያን አቆጣጠር በ2013 የተፈረመው ስምምነት አሜሪካ ተቋሙን ለተጨማሪ 10 ዓመታት እንድትጠቀም የፈቀደ ሲሆን ይህም በድጋሚ በ2024 ታድሷል። በምላሹም አሜሪካ ለኳታር እንደ ፓትሪዮት ሚሳይል መከላከያ ያሉ የተራቀቁ የጦር መሳሪያዎችን አቅርባለች። እነዚህ የመከላከያ መሳሪያዎች ከኢራን የሚሰነዘሩ ስጋቶችን ለመመከት እጅግ አስፈላጊ መሆናቸው በተግባር ታይቷል። ለምሳሌ በ12 ቀናቱ ጦርነት ወቅት አልኡዴይድ በኢራን ሚሳይሎች ኢላማ ተደርጎ የነበረ ቢሆንም በጋራ መከላከያ አማካኝነት የደረሰው ጉዳት አነስተኛ እንዲሆን ተደርጓል። ይሁን እንጂ አሁን ላይ የቀጠለው ጦርነት በዚህ የቆየ ጥምረት ላይ ከፍተኛ ጫና እያሳደረ ይገኛል። በአልኡዴይድ ላይ የሚሰነዘሩ የኢራን ጥቃቶች በከፍተኛ ሁኔታ ተጨምረዋል። ከኢራን የተተኮሰ ሚሳይል የመከላከያ ጥሩን ሰብሮ በመግባት በማዕከሉ ላይ ጥቃት ማድረሱ የተረጋገጠ ሲሆን ምንም እንኳን የሰው ሕይወት ባያልፍም አነስተኛ ጉዳትን አድርሷል። ባሳለፍነው ሳምንት የተነሱ የሳተላይት ምስሎች በጦር ቤዝ ውስጥ በሚገኙ የራዳርና የኮሚኒኬሽን ስርዓቶች ላይ ጉዳት ደርሶ ሊሆን እንደሚችል አመላክተዋል። የአየር መከላከያ መረቡ ያለበትን ተጋላጭነት ፍንጭ ሰጥቷል። የኳታር ባለስልጣናት ሀገራቸው የአሜሪካን ጦር ብታስተናግድም በኢራን ላይ በሚሰነዘሩ ወታደራዊ እንቅስቃሴዎች ውስጥ ግን እንደማትሳተፍ በተደጋጋሚ እያሳሰቡ ይገኛሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ ማርች 3 ቀን በሰጡ መግለጫ ኳታር በኢራን ላይ ያነጣጠረው ዘመቻ አካል አይደለችም፣ እኛ ራሳችንን የመከላከል መብታችንን ብቻ ነው እየተጠቀምን ያለነው ብለዋል። ይህም አቋም ኳታር የአየር ክልሏን
ወይም የጦር ሰፈሮቿን አሜሪካ በኢራን ላይ ጥቃት ለመሰንዘር እንድትጠቀምባቸው እንደማትፈቅድ ከወሰደችው ውሳኔ ጋር የተያያዘ ነው። እንደ ሳውዲ አረቢያ ያሉ ሌሎች የባህረ ሰላጤው ሀገራትም ተመሳሳይ አቋም እያስተጋቡ ይገኛሉ። የቀድሞ ጠቅላይ ሚኒስትር ሐማድ ቢን ጃሲም የሰጡትና እንደ በስፋት የተጋራው ንግግር የዶሃን ስጋት ቁልጭ አድርጎ ያሳያል። ሐማድ ቢን ጃሲም እኛ በኢራን ላይ ጦርነት ስናውጅ አሜሪካ ከጦርነቱ ራሷን ታገላለች፣ ከዚያም ለሁለቱም ወገኖች መሳሪያ ወደምትሸጥ ነጋዴነት ትቀይራለች። የኛ ሀብትና ንብረት ሁለቱን ወገኖች ኢራንና የባህረ ሰላጤው ሀገራትን ለማዳከም ይባክናል። አንዴ ሁለቱም ወገኖች ከወደቁ በኋላ የታላቁ እስራኤል ፕሮጀክትን ማሳካት ቀላል ይሆንላቸዋል። የኛ ጥቅም በዚህ ጦርነት ውስጥ አለመሳተፍና እርስ በርሳቸው እንዲፋለሙ መተው ነው ብለዋል። ከ2007 እስከ 2013 ጠቅላይ ሚኒስትር ሆነው ያገለግሉት ሐማድ ቢን ጃሲም ከኢራን ጋር ያለውን ርዕዮተ ዓለማዊ ልዩነት ወደ ጎን በመተው ቀጠናዊ ግንኙነቱ ሚዛናዊ መሆን እንዳለበት ለረጅም ጊዜ ሲሟገቱ የቆዩ መሪ ናቸው። የታላቁ እስራኤል ፕሮጀክት በሚል የጠቀሱት ሀሳብ ከናይል ወንዝ እስከ ኤፍራጥስ ድረስ የሚዘረጋን ሰፊ ድንበር የሚያልመውን የታሪካዊ ጽዮናውያን አስተሳሰብ የሚያመላክት ሲሆን የአባባል በዚህ ግጭት መሃል በእስራኤል ወገን በሚነሱ ንግግሮች ውስጥ ዳግም እያንሰራራ መጥቷል። የኳታር ዲፕሎማሲያዊ እንቅስቃሴዎች አገሪቱ ያለባትን ስጋትና አዲስ ስሌት ይበልጥ ያሳያሉ። አሚር ሼክ ታሚም ቢን ሐማድ አልታኒ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ተወያይተዋል። በዚህ ወቅት አሚሩ የግጭቱ መባባስ ከባድ መዘዝ እንደሚያስከትል በማስጠንቀቅ ጉዳዩ በዲፕሎማሲያዊ መንገድ እንዲያዝ አሳስበዋል። ውይይቱ ኳታር ሉዓላዊነቷን ለማስከበር ያላትን ቁርጠኝነትና ለፖለቲካዊ መፍትሄዎች የሚሰጠውን ድጋፍ አጽንኦት ሰጥቶበታል። በተመሳሳይ ጊዜ ሼክ ታሚም ከጅቡቲ ከኮሎምቢያና ከስፔን ንጉስ ፊሊፕ ስድስተኛ ጋር በመነጋገር ከኢራን ለሚሰነዘረው ጥቃት የአጋርነት ድጋፍ አግኝተዋል። እነዚህ ውይይቶች ግጭቱ እንዳይስፋፋ መግታትን ማዕከል ያደረጉ ሲሆን ዓለም አቀፍ መሪዎችም ዶሃ ቀጠናዊ መረጋጋትን ለመጠበቅ የምታደርገውን ጥረት አድንቀዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታኒ በበኩላቸው የኢራን ጥቃት የባህረ ሰላጤው ሀገራትን እምነት የናደ ክህደትና በቀጠናው ግንኙነት ውስጥ ሁሉንም ነገር ያወደመ አደገኛ ስህተት መሆኑን ገልጸዋል። ሆኖም ግን አሁንም ቢሆን ከኢራን ጋር የሚደረገው ድርድር መቀጠል እንዳለበት ሲያሳስቡ እነሱ ጎረቤቶቻችን ናቸው፣ የኛ እድል ፈንታ ነው ብለዋል። በወታደራዊ ረገድ ኳታር ያላትን የተሻሻለ አቅም በተግባር አሳይታለች። የኳታር አሚሪ አየር ኃይል 2 የኢራን ሱ-24 የቦምብ ጣይ አውሮፕላኖችን በመምታት በታሪኩ ለመጀመሪያ ጊዜ የአየር ላይ ፍልሚያ ውስጥ ገብቷል። እስከ ማርች 3 ቀን ድረስ ባለው መረጃ መሰረት የመከላከያ ሚኒስቴር ጦርነቱ ከጀመረ አንስቶ ከተተኮሱ 101 የባላስቲክ ሚሳይሎች ውስጥ 98ቱን 3 ክሩዝ ሚሳይሎችንና ከ39 ድሮኖች ውስጥ 24ቱን ማክሸፍ መቻሉን አስታውቋል። እነዚህ ስኬቶች በአሜሪካ ፓትሪዮት ስርዓቶች ጋር እና በጋራ ወታደራዊ ክዋኔዎች ላይ የተመሰረቱ ቢሆንም ኳታር አሉዴድን ለአጥቂ ጦርነት ለመጠቀም ፈቃደኛ ለመሆኗ ግን ለተበበሩ ገደብ እንዳለ አመላካች ነው። ጦርነቱ ከመጀመሩ በፊት ኳታር ለጥንቃቄ ሲባል ወሳኝ ያልሆኑ የአሜሪካ ሰራተኞችን ከጦር ሰፈሩ በከፊል አስወጥታ ነበር። የእርምጃ ኳታር የአሜሪካን ጥቃት ካመቻቸች ኢራን የአሜሪካን ኢላማዎች ተመታለች የሚል ስጋት ስለነበረ የተወሰደ ነበር። የኳታር አቋም ተመሳሳይ ችግር ከገጠማቸው ሌሎች የባህረ ሰላጤው የትብብር ምክር ቤት አባል ሀገራት ጋር የሚስማማም ነው። የተባበሩት አረብ ኤሚሬቶች የኢራን ጥቃቶችን ተከትሎ የመከላከያ ዝግጁነት አውጃለች። ሳውዲ አረቢያ ደግሞ ከፓኪስታን ጋር የነበራትን የጋራ መከላከያ ስምምነት ተግባራዊ አድርጋለች። ባህሬንና ኩዌትም በኢራን ድሮኖች የመሰረተ ልማት ጉዳት ደርሶባቸዋል። ወደ የተካሄደው የባህረ ሰላጤው ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ የጋራ ምላሽ መስጠት በሚቻልባቸው መንገዶች ላይ መከረ ሲሆን ኳታር ግጭቱ ወደ ሰፊ ጦርነት እንዳያመራ ሁሉም ወገኖች ራሳቸውን እንዲገቱ ተሟግታለች። የኢራን ፕሬዚዳንት በባህረ ሰላጤው ሀገራት ላይ ለደረሰው ጥቃት ይቅርታ ቢጠይቁም ጥቃቶቹ ግን የአሜሪካን ጥቅሞች ብቻ ኢላማ አድርገው እንደሚቀጥሉ ገልጸዋል። ይህ ሁኔታ የባህረ ሰላጤው ሀገራት ድርጊቱን በጋራ እንዲያወግዙ ያደረገ ሲሆን ድርጊቱን በተለይም ኳታር የተፈጸሙትን ጥሰቶች በዝርዝር የሚያሳይ ደብዳቤ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልካለች። የአሁኑ ግጭት ያስከተለው ኢኮኖሚያዊ አንድምታ እጅግ ጥልቅና ዓለም አቀፋዊ ይዘት ያለው ነው። ኳታር በዓለም አቀፍ ደረጃ የሚቀርበውን ፈሳሽ የተፈጥሮ ጋዝ 20 በመቶውን የምታመርት ሀገር እንደመሆኗ መጠን በመሰረተ ልማቶቿ ላይ በተሰነዘረው ጥቃት ምክንያት ምርቷን ማቋረጧ በዓለም አቀፍ የኃይል ገበያ ላይ ከፍተኛ ድንጋጤ ፈጥሯል። የኤነርጂ ሚኒስትሩ ሰዓድ አልካቢ እንዳስጠነቀቁት ግጭቱ በዚህ ሁኔታ የሚቀጥል ከሆነ አገሪቱ የጋዝ ኤክስፖርት በሳምንታት ውስጥ ሙሉ በሙሉ ሊቆም ይችላል። ይህም በዓለም አቀፍ የጠቅላላ የሀገር ውስጥ ምርት እድገት ላይ ከፍተኛ መመናመንን ሊያስከትል የሚችል አደጋ ነው። ከዚህም በተጨማሪ የዓለም የነዳጅ አቅርቦት 20 በመቶ የሚያልፍበትን የሆርሙዝ ወሽመጥን ለመዝጋት በኢራን በኩል የሚሰነዘረው ማስፈራሪያ ስጋቱን ይበልጥ አክብዶታል። ለኳታር የአሉዴይድን የአየር ኃይል ሰፈር ማስተናገድ የደህንነት ዋስትና ቢሰጣትም በሌላ በኩል ደግሞ ለኢራን ያጸፋ ጥቃት ተጋላጭ እንድትሆን አድርጓታል። ይህም ሀገሪቱን ከጥምረቱ የምታገኘውን ጥቅምና የሚጠይቃትን ዋጋ በድጋሚ እንድትመረምር አስገድዷታል። የዚህ ግጭት ሰፊ አንድምታዎች በቀጠናዊ ጥምረቶች ላይ ለውጥ ሊያመጡ እንደሚችሉ ይገመታል። ኳታር በጋዛ በአፍጋኒስታንና በአሜሪካ ኢራን ድርድር ላይ የነበራት የሽምግልና ታሪክ እንደ ድልድይ እንድትታይ ቢያደርጋትም የአሁኑ የግጭት ተለዋዋጭነት ግን ይህን ሚናዋን እየተፈታተነው ይገኛል። የቀድሞ ጠቅላይ ሚኒስትር ሐማድ ቢን ጃሲም እንደገለጹት የባህረ ሰላጤው ሀገራት ውጥረቱን የሚያባብሱ ከሆነና አሜሪካ ከቀጥታ ውጊያ ራሷን የምታገል ከሆነ
ቀጠናው ለኢራን ተጽዕኖ ወይም ለእስራኤል የግዛት መስፋፋት ተጋላጭ ሊሆን ይችላል። ተንታኞች እንደሚሉት የኢራን የጥቃት መከላከያ ስልት ዓላማው በአሜሪካ አጋሮች ላይ ከፍተኛ ኪሳራ በማድረስ በቀጣይ ወታደራዊ እንቅስቃሴዎች ውስጥ እንዳይሳተፉ ማድረግ ነው። ኳታር ለአንዳንድ በረራዎች የአየር ክልሏን በከፊል መክፈቷ የመቋቋም አቅሟን ቢያሳይም ተከታታይ ጥቃቶች ግን አገሪቱ ከባድ ውሳኔዎችን እንድትወስን ሊያስገድዷት ይችላሉ። የአውሮፓና የላቲን አሜሪካው መሪዎች ለኳታር ያላቸውን አጋርነት ገልጸዋል። የስፔኑ ንጉስ ፊሊፔ ስድስተኛ ኳታር ቀጠናዊ መረጋጋትን ለመጠበቅ የምታደርገውን ጥረት አድንቀዋል። እንግሊዝም ተጨማሪ የታይፈን ተዋጊ ጀቶችን ወደ ኳታር በመላክ መከላከያዋን አጠናክራለች። ጣሊያንም ለባህረ ሰላጤው ሀገራት የአየር መከላከያ ድጋፍ እንደምትሰጥ ቃል ገብታለች። እነዚህ ድጋፎች ዓለም አቀፉ ማህበረሰብ ፍላጎት የሚያንጸባርቁ ቢሆንም ኳታር ለተባበሩት መንግስታት ድርጅት በላከቻቸው ደብዳቤዎችና ግጭቱ እንዲቆም በምታደርጋቸው ጥሪዎች ላይ እንደታየው ከአሜሪካ ጋር ብቻ ከመወገን ይልቅ ለዲፕሎማሲያዊና ለብዙ ወገን መፍትሄዎች ቅድሚያ የመስጠት ዝንባሌ ያላት ግጭቱ እንደተለወጠ ሲሄድ የኳታር ውሳኔዎች በባህረ ሰላጤው የትብብር ምክር ቤት አንድነትና በአሜሪካ ስትራቴጂ ላይ ከፍተኛ ተጽዕኖ ይኖራቸዋል። ከ1800 በላይ የኢራን ሚሳኤሎችና ድሮኖች በባህረ ሰላጤው ሀገራት ላይ መመከታቸው ቀጠናው ከዚህ ቀደም ታይቶ የማይታወቅ ስጋት ውስጥ መውደቁን ያሳያል። የዶሃ የተመጣጠነ አቀራረብ ግዛቷን መከላከልና በተመሳሳይ ጊዜ ሁሉም ወገኖች ራሳቸውን እንዲገቱ ማሳሰብ ስጋቶችን ለመቀነስ የታለመ ቢሆንም ጥቃቶቹ የሚቀጥሉ ከሆነ ግን የስልት ገደብ ሊኖሩ ይችላል። የሚቀጥሉ ቀናት ኳታር ከአሜሪካ ወታደራዊ እንቅስቃሴዎች ራሷን በይፋ የምታረቅበት ወይስ በጋራ ስጋቶች ምክንያት አጋርነቷን የምታጠናክርበት መሆኑን የሚያሳዩ ይሆናል። የኳታርን የአሁኑን አቋም ለመረዳት ከአሜሪካ ጋር ያላትን ወታደራዊ ግንኙነት እድገት መመርመር ያስፈልጋል። ኳታር በፋርስ ባህረ ሰላጤ ውስጥ ያላት ስልታዊ መገኛ፣ ከሳውዲ አረቢያ ጋር ያላት ድንበርና ለኢራን ያላት ቅርበት ከ1990ዎቹ መጀመሪያ ጀምሮ ለአሜሪካ ጥቅሞች ቁልፍ አጋር እንድትሆን አድርጓታል። እንደ አውሮፓውያን አቆጣጠር በ1991 የባህረ ሰላጤው ጦርነት ማብቂያ ላይ ኳታር ደህንነቷን ለማረጋገጥ ከአካባቢው ጎረቤቶች ባለፈ ከአሜሪካ ጋር ጥምረት ለመመስረት ወሰነች። የአልኡዴይድ የአየር ኃይል ሰፈር ግንባታ በ1996 የተጀመረው መጀመሪያ ላይ ለኳታር አየር ኃይል ተብሎ ቢሆንም እንደ አውሮፓውያን አቆጣጠር በ2001 በአፍጋኒስታን ላይ የተካሄደውን ወረራ ተከትሎ የአሜሪካ ወታደራዊ ክዋኔዎች ዋነኛ ማዕከል ሆኗል። በ2003 በኢራቅ ጦርነት ወቅት አልኡዴይድ ከ100 በላይ የአሜሪካ አውሮፕላኖችን ያስተናገደ ሲሆን ለጥምር ጦሩ እንደ ዋነኛ ሎጂስቲክስ ማዕከል አገልግሏል። የዚህ አየር ኃይል ሰፈር ረጅም የመውጫ መንገድና የአውሮፕላን ማረፊያዎች እንደ ቢ52ና ቢ1 ያሉ ግዙፍ በቦምብ ጣይ አውሮፕላኖችን ለማስተናገድ ያስችሏል። በ2018 ኳታር ከአሜሪካ ጋር ስልታዊ አጋርነት ስምምነት በመፈረም የኔቶ አባል ያልሆነች ዋነኛ አጋር የሚል ማዕረግ አግኝታለች። ይህም እንደ ኢፋ 15 ተዋጊ ጀቶችና የታር ሚሳኤል መከላከያ ስርዓቶች አሉ በቢሊዮን የሚቆጠር ዶላር የሚያወጡ መሳሪያዎችን እንድትገዛ መንገድ ከፍቶላታል። ይህ ጥምረት ከ2017 እስከ 2021 በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶች፣ በባህሬንና በግብጽ የተጣለባትን ዲፕሎማሲያዊና ኢኮኖሚያዊ እገዳ ለመቋቋም ትልቅ አቅም ሆኗታል። ሆኖም የኳታር የውጭ ጉዳይ ፖሊሲ ከአሜሪካ ጋር ያላትን ግንኙነት ከኢራንን እንደ ሐማስ ካሉ ቡድኖች ጋር ካላት ግንኙነት ጋር በማመጣጠን አንድ አስታራቂ እንድትታይ አድርጓታል። እንደ አውሮፓውያን አቆጣጠር በ2021 ከአፍጋኒስታን የተደረገውን የመልቀቅ ዘመቻ በማሳለጥ ረገድ አልኡዴይድ ከ50 ሺህ በላይ ሰዎችን በማስተናገድ ጠቀሜታውን አረሳይቷል። በእስራኤልና በሐማስ ጦርነት ወቅትም ኳታር የተኩስ አቁም ስምምነትና የታጋቾች መለቀቅ ላይ ትልቅ ሚና ተጫውታለች። የድረም ሚና የአሜሪካን ጦር እያስተናገዱ ከተቃዋሚዎች ጋር መነጋገር አንዳንድ የአሜሪካ ሕግ አውጪዎች ኳታርን ጽንፈኝነትን ትደግፋለች በሚል እንዲወቅሷት ቢያደርገም ዶሃ ግን ይህንን ክስ በተደጋጋሚ ውድቅ አድርጋለች። በ26ቱ ጦርነት የአልኡዴይድ ሚና በመከላከል ላይ የተገደበ ነው። የአሜሪካ በ52 ቦምብ ጣይ አውሮፕላኖች ከዚሁ ሰፈር በመነሳት በኢራን ላይ ጥቃት የሰነዘሩ ቢሆንም ኳታር ግን ሰፈሩ ለአጥቂ ተግባር እንዳይውል ገደብ ጥላለች። የኢራን ጥቃቶች ይህንን አቋም እየፈተኑ ይገኛሉ። ባለፈው ዓመት ሰኔ በደረሰ ጥቃት ምንም እንኳን የሰው ሕይወት ባያልፍም የመገናኛ ማዕከላት ላይ የደረሰው ጉዳት አሜሪካ በመከላከያ ስርዓቶች ላይ ተጨማሪ ኢንቨስትመንት እንድታደርግ አነሳስቷታል። የጦርነቱ የጊዜ ሰሌዳ ኳታር እንዴት በግጭት ውስጥ እንደተሳተፈች በግልጽ ያሳያል። የአሜሪካና የእስራኤል ጦር በኢራን የኒውክሌር ማዕከላት በናታንዝ፣ ፎርዶና ኢስፋሃን እንዲሁም በአቤቷ የጥበቃ እዝ ላይ ማዕከላት ላይ ጥቃት ሰንዝረዋል። የአያቶላህ ኻሜኒ ሞት የኢራን አጸፋ ጥቃትን ቀስቅሷል። ሚሳኤሎች በኢራቅ በሶሪያና በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን መጥተዋል። ኳታር በጦርነቱ የመጀመሪያ ቀን ብቻ በሚሳኤሎች ፍርስራሾች ምክንያት 16 ሰዎች መቁሰላቸውን አስታውቃለች። ኢራን አልኡዴይድን ኢላማ ያደረገች ሲሆን ፍንዳታው በመላው ዶሃ ተሰምቷል። ኳታር ወደ አየር ኃይል ሰፈሩ እያመሩ የነበሩ ሁለት የኢራን ሱ 24 የቦምብ ጣይ አውሮፕላኖችን በአየር ላይ መታጥላለች። ይህም በታሪኳ የመጀመሪያው የቀጥታ የአየር ላይ ውጊያ ሆኖ ተመዝግቧል። የመከላከያ ሚኒስቴር የአውሮፕላኖቹ መክሸፍ የሚያሳይ ምስል መልቀቁ በህዝቡ
መተማመንን ፈጥሯል። ኢራን በኳታር ላይ 90 ደቂቃ የዘለቀ ከባድ ጥቃት የሰነዘረ ሲሆን 17 ሚሳኤሎችና 6 ድሮኖች ተተኩሰዋል። ሆኖም ግን ሁሉም የአየር ላይ የከሸፉ ተደርጓል። በጠቅላላው 98 ባላስቲክ ሚሳኤሎችና 24 ድሮኖች በኳታር መከላከያ ተመትተዋል። የኢራን ስትራቴጂ በአሜሪካ አጋሮች ላይ ጥቃት በመሰንዘር ድጋፋቸውን እንዲያቆም ማድረግ ነው። ለዚህም እንደ ሐማድ ዓለም አቀፍ አውሮፕላን ማረፊያ ያሉ የሲቪል ተቋማትን ኢላማ ታደርጋለች። የኳታር ምላሽ ግን ለተባበሩት መንግስታት ድርጅት አቤቱታ ማቅረብና ዝግጁነቷን ማሳደግ እንጂ ያጸፋ እርምጃ መውሰድ አይደለም። ሌሎች የባህረ ሰላጤው ሀገራትም እንደ ኳታር ሁሉ ከፍተኛ ጥንቃቄ እያደረጉ ነው። የተባበሩት አረብ ኤሚሬቶች የመከላከያ ዝግጁነት ማወጇና ሳውዲ አረቢያ ከፓኪስታን ጋር የነበራትን የመከላከያ ስምምነት ማደሷ የመከላከል አንድነትን ያሳያል። ኢራን ለጥቃቶቹ ይቅርታ ብትጠይቅም ኳታር ግን ግንኙነቷን በማቋረጥ ጥቃቶችን አውግዛለች። አውሮፓን የባህረ ሰላጤው ሀገራት የአየር ክልል ለመጠበቅ ድጋፏን አጠናክራለች። አሜሪካ በበኩሏ ከ13 ሀገራት ዜጎቿን ማስወጣቷ ስጋቱ ምን ያህል አደገኛ እንደሆነ ያመላክታል። የኢራን አብዮታዊ ዘብ ጥቃቶቹ ውጥረትን ለመቀነስ የታለሙ ናቸው ቢልም በተግባር ግን ጥቃቶቹ መቀጠላቸው የንግግሩን ታማኝነት አሳጥቶታል። የሂዝቦላ ተሳትፎ ደግሞ ግጭቱን ይበልጡ ስብስብ አድርጎታል። ግጭቱ በዚህ ሁኔታ የሚቀጥል ከሆነ ኳታር የአሜሪካ የጦር ሰፈር እንቅስቃሴ ላይ ተጨማሪ ገደቦችን ልትጥል ትችላለች። ረዥም ጊዜ የሚወስድ ጦርነት በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን ግንኙነት ሊያሻክር ይችላል። በሌላ በኩል እንደ ኳታር ሽምግልና ያሉ ዲፕሎማሲያዊ ጥረቶች ለውጥ ሊያመጡ ቢችሉም ሁኔታው ግን እጅግ ፈታኝ ነው።